በዓለም አቀፍ ፖለቲካ ውስጥ ጂኦፖለቲካዊ ሽብር የሚባል ጽንሰ ሐሳብ አለ። ይህ ሽብር የሚፈጠረው አንድ ትልቅ አቅም ያለው ሀገር የውስጥ ችግሮቹን ፈቶ ወደ ልማት ሲገሰግስ ነው። ኢትዮጵያ የምስራቅ አፍሪካ የጂኦፖለቲካ ማዕከል ወይም አንከር ስቴት ናት። አሁን እያካሄደች ያለው ሀገራዊ ምክክር ለዘመናት የእድገቷ ማነቆ ሆነው ለኖሩና ሲንከባለሉ እዚህ ለደረሱ የፖለቲካ ችግሮቿ ዘላቂ መፍትሄ የሚሰጣት ነው። ምክክሩ አቃፊ የዜግነት ትርክት የሚገነባበት የተግባር ምዕራፍም ነው። ይህ ደግሞ በቀጠናው ያለውን የኃይል ሚዛን በአንዴ እንደሚቀይረው ይታወቃል። ለውጡም ለኢትዮጵያን የተስፋ ችቦ ያበራላቸዋል። ታሪካዊ ጠላቶቻችን ደግሞ ጂኦፖለቲካዊ ሽብር አዘቅት ውስጥ ይጥላቸዋል። እንዴት አላላችሁ? አብረን ቆይተን እንመልከተው። እኛ ኢትዮጵያን የብሔር የሃይማኖትና የታሪክ ብዝሃነታችንን እንዲሁም የፖለቲካ ልዩነቶቻችንን ያስተናገድንበት መንገድ ለውጭ ጠላቶች የመግቢያ ቀዳዳ ሲፈጥር ቆይቷል። ግብጽና ተላላኪዎቿ በእነዚህ ክፍተቶች በመስረግ እሳት ሲጭሩብን ኖረዋል። አሁን ግን ጨዋታው ተቀይሯል። የበለጸገች ኢትዮጵያን ግቡ ያደረገው ሀገራዊ ምክክር ኢትዮጵያውያንን እርስ በርስ ሲያናክሱ ለኖሩ ኃይሎች በሩን ዘግቶባቸዋል። የምክክር ሂደቱ በውጭ ጠላቶችና በሀገር ውስጥ ተባባሪዎች የማጥላላት ዘመቻ የተከፈተበትም በዚሁ ምክንያት ነው። የግብጽ የውጭ ፖሊሲ በዜሮ ድምር ስሌት ላይ የቆመ ነው። የተዳከመች ኢትዮጵያ ለካይሮ ደህንነት ዋስትና ነች ብለውም ያምናሉ። ኢትዮጵያ የውስጥ ሰላም ካገኘች ልክ እንደ ታላቁ የህዳሴ ግድብ ሌሎችንም ግዙፍ ግድቦችንም ትገነባለች ብለውም ያምናሉ። የመከላከያ በጀቷን ወደ መስኖ ትቀይራለች። ይህ የካይሮ ትልቁ ስጋት ነው። ኢትዮጵያ የባህር በር ባለቤት ለመሆን የምታደርገው ጥረትም ሌላው የግብጽ ስጋት ተደርጎ ይቆጠራል። ከዚህ ስጋቷ ለመተንፈስ ኢትዮጵያን እንደለመደችው በጎረቤቶቿ በኩል ለማስፈራራት ሞክራለች። የመክበብ ስትራቴጂ ኢንሰርክልመንት ስትራቴጂ የሚለውንም ተጠቅማለች። ነገር ግን የኢትዮጵያ የነቃ ዲፕሎማሲ ሴራዋን አክሽፎታል። ካይሮ ተሸንፋለች። በሌላ በኩል ደግሞ ኤርትራ በቀጠናው ብቸኛ የኃይል ሚዛን አስጠባቂ ሆና መዝለቅ ትፈልጋለች። ይህን የምታደርገው ደግሞ በግብጽና መሰሎቿ እርዳታ የጎረቤት ሀገራትን ተቃዋሚዎች በማስታጠቅና በማሰማራት ነው። አሁን ግን ኢትዮጵያ ጠንካራ ሀገረ መንግስት የመገንባት ስትራቴጂን መተግበር ጀምራለች። ለዚህ ነው የሀገራዊ ምክክሩ ስኬት ግብጽና ኤርትራን ክፉኛ ያስደነገጣቸው። ኢትዮጵያ የውስጥ መረጋጋት ሲያጋጥማት ኤርትራ የምትጠቀምባቸው የውክልና ቀዳዳዎች ሙሉ በሙሉ ይዘጋሉ። በዚህም በመላላክና ጽንፈኞችን በማሰልጠን የምታገኘው ገቢዋም ሆነ በጠቅላላው ቀጠናዊ ተጽዕኖም ይከስማል። ሰላም ያጣው የሱዳን ጦርም ኤስኤፍ ነግዶ የከሰረውም በተመሳሳይ መንገድ ነው። የውስጥ ችግሩን መፍታት ሲያቅተው በካይሮ ግፊት በኢትዮጵያን ላይ የተለያዩ ትንኮሳዎችን መሰንዘር ጀመረ። ይሁንና የውስጥ ችግሯን በምክክር ለመፍታት የተቀመጠችው ኢትዮጵያ ይህንን ዘርፈ ብዙ ትንኮሳ እንዳመጣጡ መልሳ በጉዳዩ ላይ አተኩራለች። ሀገራዊ ምክክሩ የሰላማችን ማረጋገጫ ብቻ አይደለም፣ የሉዓላዊነታችንና የብሔራዊ ደህንነታችን ጋሻም ጭምር ነው። ጠላቶቻችን ይጮሃሉ፣ ኢትዮጵያ ግን ሀገረ መንግስቷን በአለት ላይ ትተክላለች። ግብጽ፣ ኤርትራና የሱዳን ጀነራሎች በፈጠሩት ጂኦፖለቲካዊ ሽብር ውስጥ ራሳቸውን እያቃጠሉ ነው። ኢትዮጵያ ግን ፈተናዎቿን ወደ ድል ቀይራ ፖለቲካዊ አዙሪቱን ሰብራ እየወጣች ነው። ተቋማዊ የብሔራዊ ደህንነታችንን አጠናክረናል። የውክልና ቀዳዳዎችን በዘላቂነት ለመድፈን እየሰራን ነው። በነቃ የውሃ ዲፕሎማሲያችን የካይሮን ጫና አክሽፈናል። ጠላቶቻችን ተሸናፊ መሆናቸው ታሪክም መሬት ላይ ያለው እውነትም እያረጋገጠ ነው። ኢትዮጵያ በምስራቅ አፍሪካ ቀጠና ተጽዕኖ ፈጣሪ የበለጸገችና የማይደፈር ሀገረ መንግስት ሆና የመቆም ጉዞዋን አጠናክራ ቀጥላለች።